ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ ዛሬም መጥተናል። እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉን እንጠይቃለን። መማር የምትፈልጉ ከሆነ እዚህ በምናስቀምጠው ስልካችን በቴሌግራም፣ ዋትሳፕ፣ ኢሞ መደወል ትችላላችሁ። እንዲሁም የምናስተምርበት ሁኔታ እናንተ በምትፈልጉት ሆኖ እኛም ደግሞ በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም እንዲሁም በመሳሰሉ ማህበራዊ ሚዲያዎች ላይ እናስተምራችኋለን። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን ደውሉልን። የምናስተምራቸው ትምህርቶች ደግሞ አማርኛ፣ ትግርኛ፣ ኦሮምኛ፣ ሂሳብ፣ ግዕዝ እንዲሁም የተለያዩ ቋንቋዎችን እናስተምራለን። እናንተ ደውሉልን። ለዛሬ ይዤላችሁ የመጣሁት ቪዲዮ ደግሞ የመጨረሻ ክፍል ወይም ደግሞ አራተኛው ክፍል የአማርኛ መሰረታዊ ፊደላት የሚባሉት አጻጻፋቸውን ነው። ከገ እስከ ቨ ያሉትን የመጨረሻ ፊደላት እናያለን። እናንተ ተከታተሉኝ፣ እንዴት እንደሚጻፉ እኔ አሳያችኋለሁ። ዛሬ አሁን የምንጀምረው ከገ ነው። ገ እንዴት ነው የሚጻፍ ካላችሁኝ፣ ከላዩ ላይ አንድ ቋሚ መስመር እና ከላዩ ላይ አንድ አግድም መስመር ከፊት ለፊቱ እናደርግበታለን። ገ፣ ጉ፣ ጊ፣ ጋ ስንጽፈው ር ፊቱን አዞሮ ነው የሚመስለው። ጌ ከሆነ ገ ጽፈን ከታቹ ላይ እናደርግበታለን ቀለበት። ገ እንጽፍና ያቺ ቀለበት የነበረችው ጌ ቀለበት የነበረችው ከላይ ማድረግ ነው። ከዛ ገ ጽፈን ከላይ ማድረግ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። ጎ ስንጽፍ ገ እንጽፍና ከላዩ ላይ ትንሽ ያጭር ምን እናደርግባታለን? ቋሚ መስመር እናደርግባታለን ማለት ነው። ገ መጻፏ በጣም ቀላል ናት። እንዴት ነው? አንድ ቋሚ መስመር እናደርጋለን። ከዛ ወደፊት ወይም ደግሞ 7 ቁጥር ነው የምትመስለው ማለት ይቻላል ማለት ነው። የሚቀጥለው ደግሞ ጠ ነው። ጠ ደግሞ እንዴት ነው የሚጻፈው? ሐመር ውሃ ስንጽፍ ባለፈው ያየነው ከላይ ላይ ያለችውን እሷን ማጥፋት። ከላይ ላይ አንድ ጻፍ ያት ጠ፣ ጡ፣ ሁ የምትለው የነበረችው ከላይ ወደ ላይ ወጣ የነበረችው እሷ ማለት ነው። ሂ የምትለው የነበረችው ደግሞ ጢ ማድረግ ማለት ነው። ሀ የምትለው የነበረችው አራተኛዋ እግሯ አጭር የነበረችው ከላይ ግን የወጣች የነበረችው እሷን ማጥፋት ብቻ። ጣ እንላለን። ከዛ ጤ፣ አሁንም ጥ ያቺ የራሷን መሃሏ አውጥተን ከዛ በጎኗና በጎኗ ምን ማዝነው መጨመር። ከዛ ጦ እንላለን። ጦ ደግሞ ሆ የሚለው የነበረውን ከላይ ላይ ማጥፋት ማለት ወይም ደግሞ ሰ ወደ ላይ ነበረች ሰ ንጉስ እቺ ወደ ታች ማድረግ ማለት ነው። ሰ ንጉስ ወደ ላይ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። ሰ ንጉስ ትመስላለች። ለምሳሌ እስከ 3ኛ አካባቢ ያሉት እስከ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። በይበልጥ ግን ለሐመር ውሃ ትቀርባለች እቺ ማለት ሐመር ውሃ በደንብ ተመልሳችሁ ያንን ቪዲዮ ካያችሁት። አሁን ደግሞ እንቀጥለው ጨ ነው። ጨ ጠ መጻፍ ብቻ ነው የሚጠበቅብን። ጠ እንጽፍና ከታች ከውስጡ ምን ማድረግ? ቀለበት ማድረግ ሁሉም ማለት ነው። ሶስቱም ላይ ጨ፣ ጩ፣ ጪ ስንጽፍ የመጨረሻዋ ወይም ደግሞ በቀኝ በኩል ያለችው እግሯ ምናለው ጨረት እናወጣታለን። ጫ እግሯ ጭር አድርገን ቀለበቱን አይጠፋ ማለት። ጬ 5ኛ ላይ የምትደረገው ነች ቀለበት ከላያ ላይ የሆነች ወጣ ብላ ከዛ እንትን ማለት። ጪ 6ኛው ምንድነው የምናደርገው? ጥ ጽፈን ቀለበት ማድረግ ነው ማለት ነው። ከዛ ጦ ጽፈን ቀለበት ማድረግ። አሁን እዚህ በጥቁር ቀለም እያደረኩበት እንዳለ እንደምታዩት ምን ማድረግ ነው? ከታቻቸው ላይ ከእግራቸው ላይ ሁሉም ላይ ምን ማድረግ ማድረግ ማለት ነው። ቀለበት ማድረግ ነው። ከጠጋ የሚለያየው ማለት ነው። አሁን ጨ 1ኛና 5ኛ ተመሳሳይ ናቸው።
ሲጠሩ ሶስተኛ እና ስድስተኛ ደግሞ እዚህ ላይ ሲጠሩ ተመሳሳይ ነው። የሚቀጥለው ጰ ነው። ጰ ጱ ከዛ ጲ ጳ እንደምታዩት አንደኛ ሶስተኛ አሁንም አምስተኛ እንጽፋታለን ጴ የምትለው አራተኛ ጳ ነው የምንላት። እነዚህዎች ለአብዛኞቹ ፊደላት ተመሳሳይ ናቸው። ምክንያቱም ቅጥያዎቻቸው አንድ አይነት ናቸው። ጵ ያሁኑ ይሄ ደግሞ ጶ እንላለን። ጶ ደግሞ አብዛኞቹ እግራቸው በቀኝ በኩል ያለው እግራቸው ወይ በስተኋላ ያለው እንትን ማለት ነው። ጶ ጲ ጳ ጴ ጵ አሁን ለምሳሌ ጶ ኢትዮጵያ ብለን ስንጽፍ በዚች ፊደል እንጽፋለን። ኢትዮጵያ እዚህ ለማሳያችሁ ኢት ዮ የሰባተኛ ጵ ያ ኢትዮጵያ ብለን ስንጽፍ ጵ ስድስተኛዋ እዚችን እንወስዳታለን ማለት ነው። እሺ አሁን ደግሞ የምንቀጥለው ጸ ነው። ጸ ሁለት አይነት ጸ አለ። ሁለት አይነት ሰ አይተን ነበር። አሁን ደግሞ ሁለት አይነት ጸ ጸሎቱ ጸ እና ምን እንላለን? ፀሐዩ ጸ እቺ አሁን የምትጻፈው ያለችው ወይ ደግሞ ጰ የምትመስለው ከላዩ ላይ የሌላት ከጰ የምትለየው ከላዩ ላይ የሌላት ሆኖ እቺ ጸሎቱ ጸ ነው። ጸሎት ብለን ስንጽፍ በዚህ ነው የምንጽፈው። በዛኛው ጸ አንጽፍም። አ የሚመስል ጸ አለ ከውስጡ ላይ ያለበት ማለት ነው። እቺ ጸሎቷ ጸ ትባላለች። እቺ ደግሞ ፀሐይዋ ጸ ትባላለች ማለት ነው። ጸ ስንጽፍ በዛኛው የምንጽፈው ጸ እቺ ከጰ ጋር የምትለየው ከራሷ ላይ ማለት ነው። ምንም ሌላው ምንም የሚለየው ነገር ከራሷ ላይ የለችው የጰ እሷ ምንድነው የምትሆነው? እናጠፋታለን ማለት ነው። አንጽፍላትም። ጰ ከሆነች ከራሷ ላይ ይኖራታል። እዚህ በጥቁር እያሳየኋችሁ እንዳለ ሁሉ እዩዋትና ልዩነታቸው ከላዩ ላይ ጰ ከሆነች ከላዩ ላይ አላት አጭር ምን አጭር ምን አላት? ቋሚ መስመር አላት ማለት ነው። ጨና ጠ እንደሚለያዩት ሁሉ ጰና ጸ ደግሞ እንደዚሁ ይለያያሉ ማለት ነው። የሚቀጥለው ጸ ነው። ፀሐይዋ ጸ ያልኳት ፀሐይ ብለን ስንጽፍ በዚህ ነው የምንጽፈው። ጸ ጹ ሁለተኛው ላይ ለሁሉም አንድ አይነት ነው። ጺ አሁንም ጺ ሶስተኛው ላይ ምንድነው? አንድ አይነት ነው። አግድም መስመር አላቸው እግራቸው ላይ ከዛ ጻ አሁን ደግሞ ጼ አምስተኛ ላይ ደግሞ ለሁሉም ያቸው እዚህ ጋር ከገ ጀምራችሁ እስከ ጸ ሁለቱም ጸያቸው አምስተኛው አንድ አይነት ነው። ቅጥያቸውን ጽ ከዛ ጾ እንላለን ማለት ነው። እንግዲህ ሁለቱም ጸ የሚለዩት ነግሬያችኋለሁ። አንደኛ አጻጻፋቸው፣ ሁለተኛ ለአንድ ቃል ስንመሰርት በአንደኛው ተጽፎ አንደኛው ሌላ ትርጉም የሚሰጥ አለ ማለት ነው። በተለይ በግዕዙ እነዚህ ሁለቱ ተጠንቅቀን ነው መጻፍ ያለብን ማለት ነው። ጸ የመጀመሪያ ጸሎቱ ጸ ትባላለች። ከጰ ጋራ የሚለያት ከራሷ ላይ ስለሌላት ነው። ያቺኛይቱ ጸ ደግሞ ከአ አይኗ አካል ናት ጋ የሚለያት ደግሞ ከውስጧ ምን አላት? ከአይኗ አ የሚለያት ከውስጧ አግድም መስመር አላት ማለት ነው። ቅድም እንደተነጋገርነው ጠና ጨ ደግሞ የሚለያዩት ከውስጣቸው ያለውን ወይም ደግሞ ቅጥያቸውን ነው ማለት ነው። ጠ ምንም ቅጥያ የለውም። ሀመር ውሃ ከላይዋ ላይ የነበረችው ምን ማድረግ ማስወገድ ነው። ጨ ግን ከውስጡ እንትን ይደረግበታል ማለት ነው። ትንሽ የቀለበት ማድረግ እንደ አምስተኛ የምናደርገው ለሁሉ ማለት ነው። እና የነዚህ ፊደሎች ልዩነት በደንብ ማየት ይጠበቅባችኋል ማለት ነው። እነዚህ ፊደሎች ለእያንዳንዳቸውን ከያዛችሁ ምንም እንትን የሚል ነገር የለውም። ለምሳሌ ጣና ጫ ስታዩት ሁለቱም እግራቸው አጭር ናቸው። ምንድነው ታዲያ የሚለያቸው? ጫ ከሆነች ውስጧ ላይ አላት ማለት ነው። አምስተኛ ላይ ደግሞ ጤ የነበረችው ከእግሯ ነበረች። ጨ ስትሆን አምስተኛ ግን ያቺ የእግሯ የነበረችውን ቅጥያ ወደ ላይ ወጣ ብላ እንደ ሁለተኛ ቀስት ነገር ጨምራ ያቺ ቀለበቷን እዛው ትጨምራለች ማለት ነው።
እነዚህ ሁለቱ በደንብ ያችሁ። ከዛ አምስተኛ ስትጠሩ አንደኛና አንደኛና አምስተኛ አንድ አይነት ድምጽ ነው ያለው። ሶስተኛና ስድስተኛ ደግሞ አንድ አይነት ድምጽ ነው ያለው ማለት ነው። ይህንን ደግሞ በደንብ ማየት ይጠበቅብናል። ከምንቀጥለው ፈ ነው የምናየው። በሚቀጥለው ላይ ፈ እንዴት እንደሚጻፍ ረ ጽፈን ከውስጡ ላይ ምን ማድረግ የሆነ ሸፋፋ መስመር ማድረግ ማለት ነው ውስጡ ማለት ነው። እንደ ሆድ ከውስጡ ረ እንጽፍና ሸፋፋ የሆነ ነገር እናደርገው ከታችና ከላዩ አንድ እንትን ማድረግ ማለት ነው። ፈ እንለዋለን። ፉ ስንጽፍ ደግሞ ፈ ጽፈን ግን ከታች የሚወጣው ዘንበል ያለ ነው። ከዛ ፊ ስንጽፍ ሪ ጽፈን ውስጡ ላይ ማድረግ ማለት ነው። ፋ ስንጽፍ እቺ በተለይ አስተውሏት ቀጥ ያለች ናት። እቺ ወደ ታች የምትወጣው ፌ ከሆነ ያው እንደተነጋገርነው ከዚህ በፊት አምስተኛ ላይ የሚደረገውን ቀጥያ ነው የምናደርገው። ምንድነው እሱን ቀለበት ፍ ር ጽፈን ከውስጡ አውጥተን ቀጥ ያለ ነው። ፎ ሮ እንጽፍና ከውስጡ እንትን ማድረግ ማለት ነው። እቺ ከረ ጋር የተያያዘች ናት። ፈ ፉ ፊ ፋ ፌ አምስተኛ ፍ ስድስተኛ ፎ ሰባተኛ። አሁን ማየት ያለባችሁ እዚህ ላይ ሁለት ነገሮች መጀመሪያ ያዙልኝ። ፉና ምን ፋ ፉና ፋ ልዩነታቸው ምንድነው? እነዚህ እየጻፍኩላችሁ ያለው ለምሳሌ ፎ በሚለው ፎቅ፣ ፍ በሚለው ፍቅር ምናምን እያልን መጻፍ ነው። ፌ በዚህም ብዙ ነገር መመስረት ትችላላችሁ ማለት ነው። አሁን ግን ማየት ቅድም ከተውኩት ወደዚህኛው ልምጣላችሁ። ፋና ፉ ፋ ከሆነ ከውጭ የሚወጣው ቀጥ ያለ ነው። ፉ ከሆነ ደግሞ ዘንበል ትላላችሁ። ከዚሁ የሚቀጥለው የምናገኘው ፐ ነው። ፐ ተ በሉት ከተ መሃል ላይ ነበር አግድም መስመር ወደ ላይ መውጣት ማለት ነው። ወደ ራሱ ላይ ማድረግ ፐ ፑ ስንል ቱ የነበረው ወደ ላይ ማውጣት፣ ቲ የነበረው ደግሞ ከመሃል የነበረው ወደ ላይ ወደ መጨረሻው ማውጣት። ፓ ታ የነበረውን ነው በቃ ከመሃል ላይ ነበር የታ አግድም መስመሩ ወደ ላይ ማውጣት። ፕ ት የነበረውን አሁንም ፔ ከሆነም እንደዚሁ ቴ የነበረውን ወደ ፔ መቀየር ማለት ነው። ፕ ት የነበረው ፖ እዚች ከላይ ትለያያለች። ቶ ከላይዋ ላይ ምንድነው ያላት? ዜሮ የምትመስለው ነው ያላት። እቺ ግን ጎበጥ ያለች። ሰባተኛ እዚህ ላይ ደግሞ የምትይዙልኝ ሰባተኛ እና ስንተኛ አራተኛ አንድ አይነት ነው የሚመስሉት ግን አይደሉም። አራተኛ ከሆነ ታ ነው የሚመስለው ታ። ሰባተኛ ከሆነ ግን ኦ ምናምን ስትጽፉ ወይ ደግሞ ጾ እቺ ጸሎቷ ጾ ያልናትን ስትጽፉ የነበራትን ነው የምትመስለው ማለት ነው። ያው ፖ ለምሳሌ ፖሊስ ብለን እንትን ማለት እንችላለን። ፓስታ ማለት እንችላለን። ፖስታ ምናምን ማለት እንችላለን ማለት ነው። እነዚህ በዚህ ፊደል መመስረት ይችላሉ። በዚህ ፊደል የሚመሰረቱ ቃላት አብዛኞቹ ጊዜ የአማርኛ ቃላት ሳይሆን የእንግሊዘኛ ቃላት ግን በአማርኛ መጻፍ ስንፈልግ ነው። ለምሳሌ ፖሊስ አማርኛ ቃል አይደለም እንግሊዘኛ ቃል ነው። ፖሊስ የሚለው በእንግሊዘኛ ስንጽፍ በዚህ ነው የምንጽፈው ማለት ነው። ከዚህ የሚቀጥለው የምናገኘው ቨ ነው። ቨ ደግሞ በ የነበረውን ከላዩ ላይ ሳይነካ የላይ አግድም መስመር የበውን ሳይነካ ከላዩ ላይ እንትን ማድረግ ወይም ደግሞ ሸ ከውስጡ ያለችው ሁለቱም የታችና የላይኛ አግዳሚ መስመር የምትይዘውን እሷን ማስለቀቅ ማለት ነው። ቨ ቩ ቪ ከዛ ቫ ባ የነበረውን ከላይ ላይ ማድረግ ማለት ነው። ለምሳሌ እነዚህ ፊደላት የሚገቡት ለምንድነው ብላችሁ ብትሱ የእንግሊዘኛ ቃላት አሉ የሚመጡ ተወርሰው ወደ አማርኛ ተወርሰው የሚመጡ ማለት ነው። ቀጥታ ለምሳሌ ቴሌቪዥን ስንል ቭ ምናምን የምትለው ቪ የምትለው ምንድነው የምትሆነው? ቢ አንላትም ቪ ናት። እቺን አይቶ ትወክልልናለች ማለት ነው። ቪላ ቤት ምናምን እንላለን። በ ቩ ቪ ቫ ቬ ቭ ቮ ቪላ ቤት ምናምን እንላለን አይደለ? ይሄ ነገሮችን በእንግሊዘኛ
የመጡትን ቃላት በአማርኛ ለመጻፍ ከአማርኛ ተወርሰው የወጡ አሁን ለምሳሌ ይቺ የበ ዲቃላ ናት። ዲቃላ ናት። ከበ የተወረሰች ናት እንጂ ራሷ የአማርኛ ቋሚ ፊደል አይደለችም ማለት ነው። ይህንን ነገሮች ለመጻፍ የሚገቡ ናቸው። ብዙ ፊደላት አሉ የአማርኛ ያልሆኑ ግን ለነዛ ሊሆን ተብሎ ከዛ እየተዳቀሉ ለምሳሌ ሸ ምናምን የሚሉት ከኖርማል መጀመሪያ የነበሩት አይደሉም ማለት ነው። ለምን አንዳንድ ፊደላት ስትጽፍ ቃላት ስትጽፍ ፊደላቶቹ ሙሉ አያደርጉልህምና ለዛ የገቡ ናቸው ማለት ነው። ለዛሬ የነበረን ቪዲዮ ትምህርት ይህንን ይመስል ነበር። በሌላ ትምህርት እስክንገናኝ ድረስ ሰላማችሁ ይብዛልን። እንግዲህ እናንተ ደግሞ እንዲሰራላችሁ የምትፈልጉ ካለ በኮሜንት አሳውቁን እንሰራላችኋለን። ከዚህ በኋላ የምንቀጥለው ወይ ፊደላትን በእንግሊዘኛ ካልሆነ ደግሞ የቃላትን ምስረታ እንጀምራለን ማለት ነው። ሌላም እንዲሰራላችሁ የምትፈልጉት ነገር ካለ ግን ንገሩን በኮሜንት አሳውቁን እኛ እንሰራላችኋለን። ከእኛ ጋራ ስለነበራችሁ እጅግ አድርገን እናመሰግናለን። ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ ለእኛ በጣም ይጠቅመናል አበረታቱን እንላለን። ከእኛ ጋራ ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ሁኑልን።